ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ኢትዮጵያ ወደ የራሷ የባህር በር እንዲኖራት በመፈለግ ይፋዊ ጥያቄዋን ለዓለም ካሰማችና አማራጮቿን በመማተር ከጀመረችበት ጊዜ አንስቶ ጎረቤት ሀገራት ኤርትራና ጅቡቲ ሀሳቧ እንዳይሰምር ያላሰለሰ ጥረት እያደረጉ ይገኛሉ። በሰላማዊ መንገድ ጥያቄዋን ያቀረበችው ኢትዮጵያን ወደ ጎን በማለትም በወደቦቻቸው ላይ ሌሎች የአፍሪካና የአረብ ሀገራትን ለማስጠቀም ራሳቸው ሀገሪቱን በር ማንኳኳት ከጀመሩም አላደረም ብለዋል። ታዲያ ሁልጊዜም ከኢትዮጵያ ራስ ማትወርደውና በአባይ ወንዝ ጉዳይ ብልጫ የተወሰደባት ግብጽ ለመደራደር ይመቻት ዘንድ ኢትዮጵያ ወደ ቀይ ባህር እንዳትቀርብ ጥረቶችን እያደረገች እንደሚገኝ ይታወቃል። በዚህ መሃል ነው ታዲያ የጠላት በሚል መርህ ከግብጽ ጋር ወዳጅ የሆነችው ኤርትራ አሰብን ለግብጽ አሳልፋ ለመስጠት ስለማሰማቷ የተሰማው። የሚገርመው ነገር ደግሞ ትንሿ ሀገር ጅቡቲም የኢትዮጵያን ጥያቄ ጆሮ ዳባ ልባስ ለግብጾች እሽታዋን ስለመስጠቷ ተሰምቷል። በሌላ መረጃችን ደግሞ ከኤርትራ አምባገነናዊ ስርዓት ጋር በማበር ሀገራቸው ላይ የባንዳነት ተግባር እየፈጸሙ የሚገኙት ቡድኖቹ አሁንም ከድርጊታቸው እንዲታቀቡ የተለያዩ ጥሪዎች እየቀረቡ ይገኛሉ። ነገር ግን ለጥፋት ቀንም ማታም ደፋ ቀና እያሉ የሚገኙ ኃይሎች ትዕግስት የሚፈታተን ተግባራቸውን አጠናክረው ቀጥለው አሁንም የሰላምን አማራጭ ወደ ጎን እያሉ ይገኛሉ። በዚህ መሃል ታዲያ ጀነራሎች ማስጠንቀቂያ ከጎጃምና ሽሬ ተጣጥፏል። ጀነራሎቹ ሻዕቢያን ደጋግመን ያሸነፍነው ኃይል ነው ያሉ ሲሆን ህወሓት ደግሞ እንኳን ለሌላ ሊሆን ለራሱም አይሆንም የሚል ጨዋታው ሊጀመር ይሆን ወይ ያስባለ ንግግር አድርገዋል። በአሁኑ የመረጃ ሰዓታችን የእነዚህን ዝርዝር የምናስደምጣችሁ ይሆናል። ግብጽ በአሰብና ጅቡቲ ወደቦች ለመገንባት ስምምነት ላይ መድረሷ ተገለጸ። ናሽናል ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። እንደ ዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብግብ በኢትዮጵያ ላይ ያካሄደች ያለው ጫና አንዱ አካል ነው። ቅርበት ያላቸው ምንጮቹን በዋቢነት የጠቀሰው ዘገባው ግብጽም በዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለት ሀገራት ጋር የፈጸመች የስምምነት ፊርማ ኤርትራውያን አሰብ ወደብንና የጅቡቲውን ዶራሌ ወደብ አቅም ማሳደግ የሚል መሆኑን አስረድቷል። ሁሉም ወደቦች በቀይ ባህር ደቡባዊ ክፍል ባብ አልመንደብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባ በዶራሌ ወደብ መሆኑን አውስቷል። ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርና ሜዲትራሊያን የሚያገኛቸውን ስዊዝ ካናል የተቆጣጠረች ሀገር ናት። በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመዳረስ የሚያደርጉትን ጥረት ስትቃወም መቆየቷን አስረድቷል። ናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የፈጸመው ከአንድ ወር በፊት ፕሬዚዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቆ ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድቷል። እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆንም ገልጿል። የዘገባው ምንጭ ሲናገር የስምምነቱ በሁለት ወደቦች ላይ ያደረግነው ያለውን ወታደራዊ እንቅስቃሴ ሕጋዊ መሰረት እንዲኖረው ያስችለናል ማለታቸውንም ከጋዜጣው ላይ ተመልክቷል። ግብጽ አሰብን ጨምሮ በጅቡቲ በኩል በሁሉም አቅጣጫ ኢትዮጵያን መክበቧ ተሰምቷል።
በዘናሽናል ጋዜጣ በአዲስ ይፋ የሆነው መረጃ ግብፅ ኢትዮጵያ ላይ ባነጣጠረው ዘመቻ በኤርትራና በጅቡቲ በኩል የወደብ ስምምነቶችን መፈጸሙን አመልክቷል። ኢትዮጵያ ግንባታውን ባጠናቀቀችው የታላቁ ህዳሴ ግድብ ዙሪያ ለዓመታት ተቃውሞ ስታሰማ የቆየችው ግብፅ ኢትዮጵያ እያሳየችው ካለው በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢውን ሀገራት ስታስተባብል ቆይታለች። ግብፅ የአፍሪካ ቀንድ አካል የሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት መፈጸሟን ነው ዘገባው ያመለከተው። ይህ ስምምነት ግብፅ በአባይ ወንዝ ጉዳይ በገባቸው ውዝግብ በኢትዮጵያ ላይ እያካሄደች ያለው ጫና አንዱ አካል መሆኑንም የዘገባው ምንጭ የሆነው ዘናሽናል በዚሁ ዘገባ አክሎ አመልክቷል። በካይሮ ቅርበት ያላቸው ምንጮችን በዋቢነት የጠቀሰው ዘገባው ግብፅም ብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው ስምምነት ፊርማ ኤርትራውያን አሰብ ወደብና የጅቡቲ ወንዶራሌ ወደብ አቅም ማሳደግ የሚል መሆኑን አስረድቷል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል በባብ-ኤል መንደብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባ በዶራሌ ወደብ መሆኑን አውስቷል። ገባው ሲቀጥልም ግብፅ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርና ሜዲትራሊያንን የሚያገኘውን ስዊዝ ካናል የተቆጣጠረች ሀገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመድረስ የሚያደርጉትን ጥረት ስትቃወም መቆየቷን አስረድቷል። ዘናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዚዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቆ ግብፅና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድቷል። እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነቶችን የመሰረተችው ግብፅ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሆነም ገልጿል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎትን ይፋ ባደረጉበት ጊዜ ቀይ ባህርና የአባይ ወንዝ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። ኢትዮጵያ ባለፈችባቸው ዘመናት ሁሉ ትልቁ ፈተናው አባይ ነው ያሉት ጠቅላይ ሚኒስትሩ ሌሎቹ ፈተናዎች የዚህ ውላጅ ናቸው ሲሉም ተደምጠዋል። በዚህ ወቅት ለቀይ ባህር አንስተውም ቀይ ባህር የትላንትና ታሪክ ነው፣ የተፈጠረው ስህተት ትላንትና ነው፣ ነገ ይታረማል፣ ከባድ አይደለም በማለት የሺህ ዓመታት ፈተና የሆነው የአባይ ጉዳይ ከተፈታ እንደ ቀይ ባህር ያሉ ጉዳዮች ውስብስብነታቸው ከአባይ ጉዳይ እንደሚያንስም አመልክተው ነበር። በቀጣይ መረጃ ሻዕቢያ ደጋግመን ያሸነፍነው ኃይል ነው፣ ህወሓት ደግሞ እንኳን ለሌላ ለራሱም አይሆንም ጀነራሉ አፈረጡት። የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ ከሰሞኑ በጎጃም እየተካሄደ ባለው ተከታታይ ህዝባዊ ውይይት ላይ የሚሰነዝሯቸው ሀሳቦች አነጋጋሪ ሆነው ቀጥለዋል። ጀነራሉ የፋኖ ታጣቂዎች አሁን ያሉበት ቁመና ሲነጋገር መንደር ለመንደር የሚያሯሩጡ ሆነዋል ያሉ ሲሆን አጋር ፍለጋ ከአስመራ እስከ መቀሌ በሮችን እያንኳኩ መሆናቸውን ጠቅሰው ይሁን እንጂ ነገሩ የአህያ ባል ከጅብ አያስጥልም እንደሚባለው ነው ሲሉም አክለዋል። ሻዕቢያ የእኛ ትውልድ ቀጥቅጦ ያሸነፈው ኃይል ነው ያሉት ጀነራል መሐመድ ተሰማ በተመሳሳይ ህወሓትም እንኳን ፋኖና ሻዕቢያን ሊረዳ ራሱም የማይሆን ብኩን ሆኗል ሲሉም ተደምጠዋል። ጀነራሉ ከጎጃም ይህን ባሉ ማግስት ከወደ ሽሬ የህወሓት ጀነራል ለጀነራል መሐመድ ምላሽ የሚመስል አስተያየታቸውን ሰንዝረዋል። በተፈናቃዮቹ ስደተኛ ጣቢያ ተገኝተው ንግግር ያደረጉት ጆን መዲድ ጠላቶቻችን ሲሉ በጠሩት የፌዴራል መንግስቱና አጋሮች በኩል የፕሪቶሪያ መዛበቻ አብቅቷል፣ ጨዋታው አብቅቷል፣ ጌም ኦቨር ተብሏል ሲሉ የትግራይና አዲስ አበባን ውጥረት ወደ ግጭት እንዳይሸጋገር ደግፎ የያዘ የፕሪቶሪያ ስምምነት እርባታው ያበቃለት መሆኑን ገልጸው እኛ እንደ ሰራዊት ማንኛውንም እርዳታ ጭነን ሳይሆን የምንመጣው እናንተን ጭነን ነው ወደ ቀያችን
ወይም ወደ ቤታችሁ ነው የምንመልሳችሁ ሲሉ ተፈናቃዮችን ተገን ያደረገ ጦርነት ለመቀስቀስ መታቀዱን አፍርጠውታል። ከሰሞኑ ፊልድ ማርሻል ብርሃኑ ጁላ ከጀርባችን ሊወርዱ አልቻሉም በማለት ህወሓትና ሻዕቢያን መክሰሳቸው የሚታወስ ነው። ኢትዮጵያ ውስጥ የሚከወኑ ጦርነቶች በሙሉ ከጀርባ በህወሓትና በሻዕቢያ የሚዘወሩ የውክልና ጦርነቶች ናቸው ያሉት ፊልድ ማርሻል ብርሃኑ ጁላ በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደሩ ጀነራል ባጫ ደበሌ ጽፈው ከሰሞኑ ባስመረቁት የጸረ ሽምቅ ውጊያ ጥበብ የተሰኘ ወታደራዊ ስትራቴጂና የውጊያ አመራር ላይ ያተኮረ መጽሐፍ ምረቃ ላይ በመገኘት የመጽሐፉን ምረቃ አስታከው ለጸረ ሽምቅ ተዋጊዎች ባስተላለፉት ወሳኝ መልእክት ኢትዮጵያ በሰላም ውላ በሰላም ማደር የለባትም ብለው የሚያስቡና ይህንም ሀሳባቸውን በሕገ መንግስታቸው ውስጥ ጭምር አካተው እንደ ብሔራዊ አጀንዳ ይዘውት የሚንቀሳቀሱ ታሪካዊ ጠላቶቻችን አሉን ያሉ ሲሆን በሀገራት ውስጥ በአማራም ይሁን በኦሮሚያ በትግራይም ሆነ በሶማሌና አፋር እየተካሄዱ ያሉና በቋፍ ላይ ያሉ ግጭቶች መነሻቸው ሆነ መዳረሻቸው የኢትዮጵያ ሕዝብ ፍላጎት አይደለም ካሉ በኋላ ጠላቶቹ ባሉበት እነዚሁ ታሪካዊ ጠላቶቻችን ናቸው ሲሉም ገልጸዋል። በመካሄድ ላይ ያሉትም ሆነ ወደፊት ሊከሰቱ የሚችሉ ግጭቶች በዘላቂነት ለማስቆምና በአሸናፊነት ለመቋጨት ትልቅ ችግር ሆኖ የሚታየው የጸረ ሽምቅ እንቅስቃሴው በሚፈልገው ልክ አለመሆኑን ያልደበቁት ፊልድ ማርሻሉ በቅርቡ በልዩ ሁኔታ በጸረ ሽምቅ ውጊያ ስልት ሰልጥነው ለተመረቁ የሰራዊቱ አባላት ባስተላለፉት መልእክት ታሪካዊ ጠላቶቻችን በፍጹም ከጀርባችን ሊወርዱ አልቻሉም። ዓላማቸውን ለማስፈጸም የሚጠቀሙት ደግሞ የራሳቸው ልጆች ነው ካሉ በኋላ ዋናው የሀገራችን ችግር ፈታችሁ ሰላማን ለመመለስ ትልቅ ኃላፊነት ወድቆባችኋል። በየአቅጣጫችሁ እየሄዳችሁ ያለ ሽምቅ እንቅስቃሴዎችን ለመመከት ተዘጋጁ ሲሉ አሳስበዋል።